ከባድ ጦርነት ጥል ተፈጠረ ማለት ነው ውዶቼ። እንግዲህ ይሄ ማለት ነው ሄዩ የልጁ አባት ነው የተባለን ጣጣጣ አላለብንም ጋይስ። ጭራሽ ብሩኬ ላይ ትላንትና ለምንድን ነው ጸጥ የምትውለው? ለምንድን ነው ማትናገረው? ትላንትና አረዩ ታይ ግን አረዩ እኔ ምንም የለንም እኔ እናንቺ በቃ አርፈው ነበርና ዛሬ ደግሞ ጭራሽ ማለት ነው እንጣጥ እናታችን ላይ ወጣ እኮ ዛሬ። ብሩኬን አታውቅም ማለት ነው እስከ ዛሬ። ወንድሜ አይዞክ እንዳይጨፈልቅክ ብሩኬ ማለት ነው። ጸፈል በስማል ጠብ ነው የሚያደርግክ እንዳይገርፍክ ማለት ነው። እኔ እነግርሃለሁ አንተ ብሩኬን ለመንካት ገና ብዙ ነገር ይቀራል። በነገራችን ብሩኬ ከዚህ በፊት ስንት ልጆች ነው ደም በደንብ ያደረገ ታውቃላችሁ? በሃይሚ የመጣ ማለት ነው። ቅመሜ ዛሬ አልመጣችም ውዶች፣ ነገ ትመጣለች እና ጭራሽ አንተ የሚጠራጠራሉ ለምን አገኛት ብሎ እርፍ ማለት ነው። ረረረ ትላንትና አታውራም ወይ? ለምንድን ነው ጸጥ የምትለው ብለን አስተያየት ስንሰጥ ማለት ነው ገልብጦ። አሁን እኮ ገልብጦ ደግሞ ምን አረገ? እሱም ይጠራጠራሉ ለምን አገኛት፣ ለምንድን ነው ማግኘት አስፈለገ? ሲቀጥል ደግሞ ሩም ለምን አጠራት እሱን ይጠይቃሉ ብሎ እንግዲህ ልጁን ሌላ ወሬ አስወራ ማለት ነው። እቺም መጣች ወዳን ነፍታ ማለት ነው። ዛሬ ደግሞ ወደ ፊት ለፊት ነው ቆመ መዳነ ለመባቴ። የትላንትና ፎቶ ስናወጣ ደግሞ ዛሬ ምን አረገችው? ሸፈን አርጋ መጣች። ወዳ ሸፈን አርጋ ጡታን ክፍት አርጋ መጣች ውዶቼ። እና እውነት አንቺ እርጉዝ ነሽ? እንደዛ ልጆቹ ሲላፉ ማለት ነው ብሩኬና ይሄ ባልሽ የልጅ አባትሽ ሲላፉ እንዴት እንደተሽከረከርሽ አይቻለሁ እኔ ባይዘው በደንብ ነው አየሁትና በዛ ሰዓት እውነት እርጉዝ ከሆንሽ እንደዛ ስትሽከረከሪ እኔ እርጉዝ ሴት እንደዚህ አትሽከረከሪም። እኔ እንደዛ ነጻ ቦታም ሲጀመር ለመገላገልም በጭራሽ አትሞክርምና ያ በዛ ሰዓት ወድሽ ብትመችስ እዛ እኮ ነው ድብን የምትይ። ይሄን ታውቃለሽ እውነት ከሆነ እና ጭራሽ በጥፊ ባለም መታችሁ ዶጪ በጥፊ። ብሩኬ ደግሞ እሷን በጥፊ አጮላት። እስከ ዛሬ ጸጣልክ እኮ እስከ ዛሬ በጥፊ ብትላት ኖሮ ድርሽ አትልም ነበር ማለት ነው። ቡራዬ ውዶቼ ሰላም ሳልላችሁ እንዴት ዋላችሁ? ደህና ናችሁልኝ? አለውኝ እግዚአብሔር ይመስገን። ሰላማችሁ በዚህ ትርፍ ይበልልኝ። ለቤት አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ አድርጉ ውዶቼ፣ ምንም አይከፈልበትም። አበረታቱኝ። የመዳም ቅመም ነኝ የኔ ውዶች ማለት ነው። ከወደዳችሁ ላይክ ሰብስክራይብ አድርጉልኝ ማለት ነው። እና ዛሬ እንግዲህ ቡና ብሩኬ ለቋል ቪዲዮ አይታችኋል ሁላችሁ ማለት ነው። ልጁ ተቀይሮ መጣ ማለት ነው። ተቀይሮ ይመስለኛል ከሚስቱ ጋር ወይም ደግሞ ከልጁ እናት ጋር ተነጋግሮ ይሁን ጋይስ። እንዴ ትላንትና እንደዚህ ሲያወራ ከትላንት ወዲያ እንደዚህ ያገናኙኝ እኔ በቃ ቅርታ መጠየቅ እፈልጋለሁ ብሎ ሲያወራ ነበር። ዛሬ ደግሞ ተገልብጦ አንተ ቢጠራጠራሉ ለምን አገኛት ቺታ ረከብኝ። አንተ እኮ ሚስትን ነበር መጠየቅ ያለብህ ሰውዬ፣ ምን ሆነሃል እንጂ ሻወር ከቤት ይጀምራል። እውነት ሄዩ ማለት ነው ሚስት ከሆነች የልጅ እናት ከሆነች ለምን አገኘሽው? ለምንድን ነው እኔ ያለው እሱ ማገኘት የፈለግሽው? እኔ የልጁ አባት እኔ ነኝ። ለምንድን ነው ብሩኬ ጋር ሄድሽው? ሩም ድረስ ለምን ሄድሽው? ከዛም ደግሞ ካፌ ቀጥረሽ ለምንድን ነው ቪዲዮ የቀረሽው? ብለክ ማለት ብለክ ሚስት ነበር መጠየቅ። አው ደግሞ ምን አለ ሽማግሌ ልኬም ቢሆን ይቅርታ ጠይቄ ወንድሞችሽም ይቅርታ ጠይቄ ሽማግሌም ልኬ ትዳር እንይዛል። በጀመረ ታዲያ ሽማግሌ ሳትይዝ ማን ተኛለ? ወረኛ ሽማግሌ ሳትልክ ቤተሰብ ሳትጠይቅ ማን አስረግሳለ እንዴ? ምን አይነት ድፍረት ነው ይሄ ሰውዬ? እንደው ኧረ እናንተ ቅሌት ሳልቅም እንዴ! ዛሬም እንግዲህ ግግም ብላለች። አይመለከትም የኔና የብሩኬ ነገር ውስጥ አንተም አይመለከትም። እሱ ነው የምንፈታው። የልጅ አባት ብሩኬ ነው። ደገመችው። አቤት አቤት ቅሌት እኮ ነው። ሴቶች ግን ምን አለበት አርፈሽ ብትቀመጪ? አንቺ ሴትዮ ተይ ወድሽን ነፍተሽ። ከባድ ነው። ለማንኛውም እውነት ለመናገር በጣም ሲበዛ ከባድ ነው። ዶጀ እኔ አላቅም። ነገሩ እየከረረ ሄዷል ማለት ነው ጋይስ። ማቆም አይደለም በቃ ጋይስ። እና ዝም ብላችሁ እናንተ ላይክ ሰብስክራይብ አድርጉ፣ አበረታቱ። ልጆቹን ይስሩ። እንደ ባለፈው አንኑንም ታውቃላችሁ። ባለፈው እውነት ለመናገር አስደንግጦን አስለቅሶናል።
ከዛ ውጪ ግን አሁን ምንም ጤነኛ ስለሆኑ ይስሩ። በቃ ምን ትላላችሁ? አይመስላችሁ? ግን በፊቱ ለምዳችሁ ደግሞ አሁን እንደዚህ ነው። ጭቅጭቅ ያስጠላል። በብሩክ ማን ነው ሶሪ በአብርሽና በሩታ ነበር እንደዚህ አይነት ነውና እነ ብሩክ ቤትም ገብቷል። እንግዲህ 1 ወር ሞልቷል በነገራችን ላይ ጭቅጭቅ ከተጀመረና እንደኔ ግን እውነት እናንተ ስራ ከሆነ ስሩ፣ ስራ ካኖር ትክክለኛ ላይፍ ከሆነ ግን ብሩኬ እንደዚህ አይነት ጭቅጭቅ ወጣችሁ እነሱን አለማግኘት በቃ የልጁ አባት መጥቶ የለ የልጁ አባት ነኝ ብሎ መጥቶ የለ ከሚስቱ ጋር ይጨርስ። እናንተ ጭራሽ መገናኘት የለባችሁም ከነሱ ጋር። እነሱ ከተገናኙ ምን አስጨነቃችሁ እናንተ? አንተና ሀይሚ ወደ አዲስ አበባ መመለስ እኮ ነው አይደል እንዴ ጋይስ? እና እንደዛ ነው የሚለውና እንጣጥ አትልብን፣ ተረጋጋ። እቺዩ የምትባል ደግሞ ትዝታለች። ምንም አታመጭም፣ ባዘው ምንም አታመጭም። ኮቶ ታሙላ